አርቲስት ማስተዋል ትላንትና እንግዲህ በአንድ ቲክቶክ ክሬቲቭ አዋርድ ላይ በመድረክ ላይ እድሉን አግኝታ የተናገረችው ነገር ይመጥናል አይመጥንም፣ ልክ ናት አይደለችም የሚል ሐሳብ በጣም ሶሻል ሚዲያው ላይ እየተራመደ ተመልክቼ ነው እና በዚህ ጉዳይ አንድ ራሴ የታዘብኩትን ነገር መናገር እፈልጋለሁ። እሷም ደግሞ እዚህ ስፍራ ላይ ይሄን ነገር መናገር ነበረባት ወይ፣ ይሄ ነገር ሃይማኖታዊ ነገር ነው ወይ፣ ልክ አይደለም ወይ የሚለውንም ማለት እፈልጋለሁ። መጀመሪያ የምትለውን እስቲ በጥቂቱ ሰምተነው እንመለስ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይሄንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ። ቆይ ከሁሉ በፊት እኔ አንድ የገረመኝ ነገር ልንገራችሁ። የእሷ ይህንን ንግግር መናገሯ በጣም አስቀይሟቸው አስከፍቷቸው የነበሩ በተለይ ብዙ አስተያየት ሲሰጡ የነበሩ ቪዲዮም ሲሰሩ የነበሩ ስመለከት በኦርቶዶክስ ቤተ እምነት ውስጥ የሚገኙ አማኞች ናቸው። ይህን ስመለከት ነው በጣም ያዘንኩት። እኔ ሌሎቹ ተቃውሞ ቢሆን ልክ ነው፣ ከራሳቸው ማንነት ጋር ባህላቸው እምነት አለኝ ብለው ከሚሉት ጋር የተጋጨ ሊመስላቸው ስለሚችል እንደ ግፊት ሊያዩት እንደ ጫና ተመልክተውት ሊያዝኑ ይችላሉ። ግን በኦርቶዶክስ ቤተ እምነት ውስጥ ያላችሁ እህት ወንድሞች ይሄ ነገር ይገባል ወይ? በእውነት እኔ በጣም አንድ ነገር ገረመኝ። በቃ የተደነኩት ምን እንደሆነ ታውቃላችሁ? የኛ ዘመን ቤተክርስቲያን ምን ያህል እንደደከመች ማሳያ ነው። ሲሆን ሰንደቋን ከፍ አድርጋ ኢየሱስን በቦታውም ያለ ቦታውም ልትሰብክ የሚገባት ቀደምት የነበረች ቅዱስ መጽሐፉን አስቀድማ በመድራችን ላይ የተቀበለች ኦርቶዶክስ ቤተክርስቲያን ናት። አሁን ደግሞ ከልካይ የሆነች ኢየሱስ በተባለ ቁጥር እየተነሱ የሚቃወሙ የሚበሳጩ ማን ናቸው ካላችሁኝ በዛ ተቋም ውስጥ ያሉ ሰዎች ናቸው። ሲሆን የእናንተ ልጆች ነበሩ ይሄንን ነገር መስበክ ያለባቸው። እነሱ የተናገሩትን አየን። በፍጹም ግን ይሄ በጣም የማይገባ ነገር ነው። አያችሁ፣ ድሮ በጥንት ሐዋርያቶች ሲሰብኩ ሁለተኛ በዚህ ስም እንዳትናገሩ ተብለው ሐዋርያት ሥራ ምዕራፍ 4 ላይ አንብቡ። በሮማ አመራሮች፣ አለቆች፣ ነገስታቶች ተገርፈዋል። በማስም በኢየሱስ ስም እንዳትሰብኩ ተብለው ሌላ ማንንም ስም ስለጠሩ አይደለም። መጽሐፍ ቅዱስ ላይ በነገራችን ላይ ስለማንም ቅዱሳን ስለማንም መላእክት ስም አንድም ሰው ዋጋ የከፈለ የለም። እያንዳንዳቸው ሐዋርያት ዋጋ የከፈሉት ፊት ለፊት ቆመው የመሰከሩለት ስም ኢየሱስ የሚለው ስም ነው። ታዲያ አሁን ከየት የመጣ እምነት ነው ኢየሱስ ሲባል የሚቃወመው? ድሮ የሮም ነገስታቶች ናቸው እንግዲህ ይሄንን ስም እየተቃወሙ የምናውቀው። አሁን የምትቃወመው ጭራሽ ቤተክርስቲያን መሆኑ ይገርማል። እንዲህ መሆን የለበትም እያለች ያለችው ሁለተኛ በዚህ ስም እንደዚህ አይነት መድረክ ላይ እያለች ያለችው ቤተክርስቲያን ውስጥ ነን የሚሉ ልጆች መሆናቸው በጣም ያሳፍራል። ይሄ እንግዳ ነገር ነው። ምን ያህል ዘመናችን ከመንፈሳዊው ነገር ከእውነቱ እንደተንሸራተተ ማሳያ ነው። የማስተዋል በዛ ስፍራ ላይ ደግሞ መስበክ ልክ አይደለም ራሱ የሚል ሞራል ከየት ነው ያመጣ ነው? የትኛው የከበረ መድረክ ሆኖ ነው ትላንትና እሷ የቆመችበት? የትኛው ነገስታቶች ተሰብስበው ነው እዛ? በእናት ኢየሱስ እኮ አይደለም በዚህ ስብስብ ማለት ነው። እኔ ምንም ማለት አልፈልግም፣ ክፉ አታስሩኝ እናንተ። ነገስታቶች፣ የሮም ነገስታቶች ህዝብን የሚያንቀጠቅጡ እንኳን ፊት እና ሐዋርያው ጳውሎስ በነ ፊሊክስ በነ ንጉስ አግሪጳ ፊት የተከበሩ እያሉ እኮ ኢየሱስ ክርስቶስን የተሰበከበት መድረክ ነው እናንተ። እነ ዳንኤል እኮ በነገስታት ፊት ኢየሱስን ከፍ አድርገው ተናግረዋል፣ አላፈሩበትም። ስለዚህ የትኛው የከበረ መድረክ ሆኖ ነው በዚህ መጥናል አይመጥንም ለመባባል ሞራሉን ራሱ ያገኘ ነው? ይሄ እኮ የሚያሳየው ምን ያህል ውድቀት ውስጥ እንዳለን። የሚገርመው ግን አሁንም በዚህ ዘመን በጣም ብዙ አርቲስቶች በጣም ብዙ በቃ ልክ ኢየሱስ ሲበራላቸው ዝም ማለት እያቆሙ ነው። የሚገርመው እና ደግሞ የሚገፉትም ስለ ኢየሱስ ካሉ ነው። ኢሚዲየትሊ ካሪየራቸው ይበላሻል፣ ስራቸው ይበላሻል፣ ሰዎች ይጠሏቸዋል። ለምን? ስለ ኢየሱስ ይላል መጽሐፍ ቅዱስ። ይሄ ትንቢት ነው። ኢየሱስ ራሱ የተናገረው ትንቢት ነው። ስለ ስሜ የተጠላችሁ ትሆናላችሁ ብሎ ሪያሊቲ ነው። ይሄ ትንቢት ስለሆነ ኢየሱስ የተናገረው ስለሆነ አለመፈጸም አይችልም። ሌላ ስም ብትጠሩ ማንም አይቃወማችሁ። ኢየሱስ ካላችሁ ግን የሚያድን ስም ስለሆነ ከዚህ ስም ጋር አጌንስት የሚሆነው ሰው ብቻ አይደለም፣ መንፈስ ዓለም ላይ የሚፈጥረው ጫና ስላለ በእርግጥ ያንን
እዛ ሰው ላይ የጥላቻ ስፒሪት ሰዎች እንዲነዙ ልባቸውን ያነሳሳል፣ እንዲገፉ ያደርጋል፣ እንዲያጡ ያደርጋል በሆነ ነገር። ግን ችግር የለውም። ስለ ክርስቶስ ሁሉን ማጣት ክብር ነው በእውነት። እና በዛ መድረክ ላይ ታድማችሁ የነበራችሁ እግዚአብሔር ረዳችሁ፣ ይሄንን የከበረ ነገር በመስማታችሁ። ያ ስብስብ እኮ ምንም እኮ ትልቅ ነገር እኮ አለ። ማስታወቂያ እኮ እየተሰራባቸው ነው። የሆኑ እኮ ትላልቅ ድርጅቶች ገንዘብ የሚያገኙባት መኒ ሜክ እኮ ነው ያደረጉባችሁ። እዛ ሰብስበው ሸልመዋችሁ፣ ግን ገንዘብ ነው የተሰራባችሁ። በነፃ ኢየሱስ ክርስቶስን ስለሰበከቻችሁ እግዚአብሔርን አመስግኑ። በቃ በእውነት ህይወታችሁን የሚለውጥ እሱ ነው ኢየሱስ ነው ብላ ስለነገረቻችሁ ቴንኪው በሉ። ሌላው ሁሉ ማስታወቂያን የሰራባችሁ፣ እሷ ብቻ ናት እውነቱን የነገረቻችሁ በነፃ አንድም ሳትከፍሏት። ስለዚህ ባጭሩ ምን ልላችሁ ነው፣ አሁን ይሄ በተለይ በእምነት ውስጥ ያላችሁ ክርስቶስን እከተላለሁ የምትሉ ሰዎች ልክ ነው አይደለም መባባሉን አቁሙ። ታዲያ ድሮስ ወንጌል የት ነው የሚሰበከው? ኢየሱስ ምኩራብ ውስጥ ብቻ ነው የሰበከው? ሃይማኖት ቦታ ብቻ ነው ኢየሱስ ቤተ መቅደስ ነው የሰበከው? በአጎራ አልሰበከም? ኢየሱስ ገበያ ስፍራ ላይ አልሰበከም? ሰዎች ባሉበት ስፍራ ሁሉ ልንሰብክ ይገባል። ይሄ ነው የኛ ክብራችን። ሲሆን ይሄንን ቀደምት ነን የምትል ቤተ ክርስቲያን ቀድማ መናገር ነበረባት። እንዲህ ደብቀው ኢየሱስን ሳይሆን ቀድማ። ብዙ ምድሮች አሉ ዙሪያችን ስለ ክርስቶስ የማያውቁ፣ ኢየሱስ ክርስቶስ ጌታ እንደሆነ የማያውቁ፣ እንደሞተ ስለ ሰው ልጆች ኃጢአት ያልተቀበሉ ብዙ አሉ። መቼ ነው እስቲ ኦርቶዶክስ ቤተክርስቲያን ሄዳ ወንጌልን የሰበከችው? ጭራሽ የሚሰብኩትን እየያዘች አይደለም። ኢየሱስ ደግሞ ስራውን ይቀጥላል። ያኛው ተቋም ዝም ሲል ሌላ ተቋም አስነስቶ ይቀጥላል። ለምን? የኢየሱስ ስም ሊሰበክ ግድ ነው። ኢየሱስ ራሱን ያዘዘው ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ብሏል። እና ሐዋርያቶቹን ብታያቸው ኢየሱስ ክርስቶስን በመስበካቸው ነው የተሰደዱት። ስለዚህ ብልጥ ከሆናችሁ፣ አራዳ ከሆናችሁ፣ እግዚአብሔርን የምትከተሉ ሰውን ሳይሆን እግዚአብሔርን የምትታዘዙ ከሆናችሁ አሁንም ምንም አይነት እድል ቢመጣ ስለ ክርስቶስ ኢየሱስ ከመናገር ወደ ኋላ እንዳትሉ። እድለኞች ናችሁ። ይሄንን ብታደርጉ እድለኞች ናችሁ። በሰማይ ዋጋ አለባችሁ። ያላፈራችሁበት ጌታ ያከብራችኋል። የሆነ ሰው ደግሞ ሰምቶ ያንን ነገር ቦልድነሳችሁን፣ ድፍረታችሁን፣ ስለ ክርስቶስ የነገራችሁትን ሰምቶ ወደ ልቡ ያንን ነገር ሊያስገባ ይችላል። ለዛ ነው የምንናገረው። መጽሐፍ ቅዱሳዊ ሰዎች ሁኑ እንጂ ሃይማኖታዊ ሰዎች አትሁኑ። ስለዚህ ማስተዋል፣ በጣም በማስተዋል ነው ድርጊት ያደረገችው። እግዚአብሔር ይባርክሽ። ደግሜ ይሄንን እላለሁ። እግዚአብሔር አብዝቶ ይባርክሽ። ሌሎቻችሁ ግን የምትቃወሙትን ነገር እዩ፣ አስተውሉ። ምንድነው እየተቃወማችሁ ያላችሁት? የኢየሱስ ልክ አይደለም የተናገረችው ነው። እዚህ መድረክ ላይ አይመጥንም። ምንድነው የሚመጥነው? ለዚህ መድረክ ምንድነው የሚመጥነው? ከዚህ የተሻለ ምን ትሰጣላችሁ በዚህ መድረክ ላይ ነው? እኛ ቸርች ብቻ ነው መንፈሳዊ ሰው ያመንበትን የምናወራው ቤተ ክርስቲያን ላይ ብቻ ነው። ይሄ ነው ክርስትና። ክርስትና ማለት የዓለም ብርሃን መሆን ነው። በሄድንበት ሁሉ ብርሃን የሆነንን ኢየሱስ ክርስቶስን ማንጸባረቅ ነው እንጂ የሆነ ቀን ጠብቀህ ሻሽ ለብሰህ እና የሆነ ሻርፕ ለብሰህ ተከናንመህ ውለህ ሌላ ቀን ሌላ ሰው የምትሆንበት ህይወት አይደለም። ትክክለኛ ክርስቲያን ነን ካልክ፣ የክርስቶስ ተከታይ ነን ካልክ ይለይልህ። አሁን በቃ ኢየሱስን ብቻ እርሱ አዳኝ እንደሆነ እርሱ እንደሚያድን መናገር ጀምር። ይህን ነው ልላችሁ የምፈልገው። እናኛ ክብራችንም ውበታችንም ኢየሱስ ነው። ይህንን በመናገር ማንም ሊያሸማቀቀን አይችልም። ማንም ደስ ይለናል። እንዲሁም ስትጠሉን፣ ስትገፉን፣ ስትንቁን፣ ውሸታም ብትሉን፣ እንደዚህ ምንም ብትሉን ደስ ነው የሚለን። እውነት ነው የምነግራችሁ። ይሄ ክብር ነው። ባይሆን እንደዚህ አይነት ክብር ውስጥ ተቀላቀሉ። በዚሁ አጋጣሚ ያን ነገር መናገር ፈልጋለሁ። ምናልባት እውነት ነው፣ እኔ ኢየሱስ ክርስቶስን ነው መከተል የምፈልገው። በመጽሐፍ ቅዱስ ላይ የተነገረውን የጥንት አባቶች ሐዋርያቶች ሲኖሩለት ሲሞቱለት የነበረውን በመጋዝ ሲሰነጠቁለት፣ ቆዳቸው ሲገፈፍለት፣ አንገታቸው በስለት ሲታረድለት የነበረውን ኢየሱስን ነው መከተል፣ እሱም መስበክ፣ እሱም ማገልገል ነው የምፈልገው የምትሉ ሰዎች በዚህ ቪዲዮ ኮሜንት ላይ አስቀምጡልኝ። ፐርሰናሊ ያናገራቸዋለሁ። እንዴት ጌታ ኢየሱስን ወደ ልባችሁ መጋበዝ፣ ህይወታችሁን ከሱ ጋር ማስተካከል እንደምትችሉ አቅጣጫ እንነግራችኋለን። ደስ የሚል ውሳኔ ነው የምትወስኑት። ተባረኩ። መልካም ቀን ይሆነላችሁ።